እስኪ ዛሬ በአንድ መሰረታዊ ጥያቄ እንጀምር። እሺ፣ የሰው ልጅም ሆነ ሌሎች ፍጡራን አላቸው ነፃ ፍቃድ የሚባለው ነገር መቼ ነው ፍጹም የሆነው? መቼና እንዴት ነው የሚለውም አለ። አዎ፣ ሙሉ በሙሉ ይጠናቀቃል የሚባለው እንዴት ነው? ይህን ከሥነ መለኮት ታላላቅ ጥያቄዎች አንዱ ይመስለኛል። በእርግጥ ነው። እና ዛሬ የምንዳሰሳቸው ጽሑፎች ለዚህ ጥያቄ መልስ ለመስጠት ይሞክራሉ። የውይይታችንም ተልዕኮ ይህንኑ መመርመር ነው። በአንድ በኩል መለኮታዊ ፍርድ፣ በሌላ በኩል ደግሞ የፍጥረት ፍጹምነት እንዴት እንደሚገናኙ ማየት ነው። በጣም ትክክል ነጥብ ነው። የቀረቡት ምንጮች ዋና ጭብጥ ይኸው ይመስለኛል። አንድ መሰረታዊ መከራከሪያም ያቀርባሉ። አዎ፣ ወንጀለኞች ተገቢውን ፍርድ እስካላገኙ ድረስ ሌላው ፍጥረት እውነተኛ መረጋጋት ሊሰማው አይችልም ሚለው። ልክ እንደዛ። ይህንን እንደ መነሻ አድርገን እንጀምር። ጥሩ። እና ምንጮቹ ከዚህም በላይ ይሄዳሉ። እንዴት? የመስቀሉ መስዋዕትነትና የመጀመሪያው ትንሣኤ የሚባሉት ክስተቶች፣ እነዚህ ነገሮች የዚህ ሁሉ ማረጋገጫዎች እንዴት እንደሆኑ ያሳያሉ። እሺ፣ ወደዚያ ከመድረሳችን በፊት ግን ከመፍትሄው በፊት ችግሩ ላይ ትንሽ እንቆይ። በጣም ጥሩ። ምንጮቹ እንደሚሉት የዚህ ሁሉ አለመረጋጋት መነሻው ምንድን ነው? የችግሩን ምንጩ በትክክል ነው ያስቀመጥከው። ፍጥረት ሰላም ያጣው መሰረታዊ የሆነ ጥርጣሬ በልብ ውስጥ ስለገባ ነው። ጥርጣሬ? አዎ። ምንጮቹ እንደሚሉት ሰይጣን ያሰራቸው የመጀመሪያው ውሸት ስለ እግዚአብሔር ባህሪ ነበረ። እግዚአብሔር በእርግጥ በጎ ነው፣ ሕጉስ ለእኛ ጥቅም ነው የሚለው አይነት ጥያቄ። በትክክል። እና ይሄ ጥርጣሬ እውነተኛ ፍቅርን ይመርዛል። ገባኝ። ምክንያቱም በፍጹም ልብህ የማታምን ነው አካል። ልክ ነው። በፍጹም ልብ ልትወደው አትችልም። ይህ የስነ ልቦና ሰንሰለት በጣም አስገራሚ ነው። ጥርጣሬ ፍቅርን ይገድላል። ፍቅር ሲሞት ደግሞ መታዘዝ ከልብ የመነጨ አይሆንም። የግዳይ ስሜት ይኖረዋል። ከዚያም አለመታዘዝ ወይም ኃጢአት ይከተላል። ልክ እንደዛ ነው። ምንጮቹ ይሄንን የጥፋት ሰንሰለት ነው። ፍቅር በሌለበት መታዘዝ ትርጉሙን ያጣል። አንድ በጣም ጠንካራ መሰለም ተጠቅሷል። አዎ፣ ወንጀለኛ ጎረቤቱን መርገጡን ከቀጠለ ፍጥረታት ሊያርፉ አይችሉም የሚለው። ይህ ማለት ፍትሕ ሲጓደል ማየት በራሱ ሰላምን ይነሳል ማለት ነው። በእርግጥ ፍጡራን ይሄንን ሲመለከቱ ታዲያ የሥራውቱ መሪ የት አለ? ለምን ዝም አለ? ብለው መጠየቃቸው አይቀርም። እና ያ ጥያቄ ራሱ የጥርጣሬ ውጤት ነው። በትክክል። በቃ ችግሩ ጥልቅ የሆነ የመተማመን ቀውስ ነው። መፍትሄውስ? እሺ፣ ምንጮቹም ያቀርቡት መፍትሄ በዘመናዊ ጆሮ ሲሰማ ትንሽ ከበድ ይላል። አዎ፣ ትንሽ ከበድ ይላል። ሁለት ነገሮችን ያጎላሉ፣ ፍርድ እና የኃጢአተኛው ሞት። ይህ እንዴት ነው ለመተማመን ቀውስ መፍትሄ የሚሆነው? ጥሩ ጥያቄ ነው። መፍትሄ የሚሆነው እንዴት ነው? በውጫዊ ገጽታው ቅጣት ይመስላል። አዎ፣ ፈውስ ሳይሆን ቅጣት አይመስልም? ግን ምንጮቹ የሚያቀርቡት ከዛ የጠለቀ እንድምታ አለው። ጉዳዩን እንደ ዓለም አቀፋዊ የመንጻት ሂደት ነው የሚገልጹት። የመንጻት ሂደት? አዎ፣ ኃጢአት የአንድ ግለሰብ ችግር ብቻ ሳይሆን እንደ ካንሰር መላውን የፍጥረት አካል የሚያውክ ነገር ነው። ስለዚህ መፍትሄው መላውን ፍጥረት ማካተት አለበት። የኃጢአተኛው ሞት ለኃጢአት የተሰታ የመጨረሻና የማይቀለበስ ውጤት መሆኑን ለቀረው ፍጥረት በሙሉ የሚያሳይ ማረጋገጫ ነው። በወንጀለኛው ሞት ፍጥረታት የወንጀሉን ትውስታ ያጠፋሉ የሚል ነገርም አለ። አዎ፣ የሐሳብ ትንሽ ይገርማል። ትውስታን ማጥፋት እንዴት ይቻላል? ከዚህም በላይ በእያንዳንዱ ልብ ውስጥ ያለውን የኃጢአት ፍቃድ ይግደላሉ ይላል። አዎ፣ ይሄ ማለት ስነ ልቦናዊ ለውጥ ያመጣል ማለት ነው። እንዴት? ልክ እንደ የጋራ የስሜት ቁስል ፈውስ ነው ልናየው የምንችለው። አንድ ማህበረሰብ በአንድ ወንጀል ከታወከ በኋላ ወንጀለኛው የሚያዙ ብቻውን ሰላም አያመጣም። ትክክል ነው። ፍትህ ሲፈጸም ማየት ይፈልጋል። ልክ እና የኃጢአት የመጨረሻው ውጤት ሞት መሆኑን ፍጥረታት ሲመለከቱ ኃጢአት ምንም አይነት ማራኪነት እንደሌለውና ወደ ጥፋት ብቻ እንደሚመራ ይገነዘባሉ። በዚህ መንገድ ኃጢአት የመስራት ዝንባሌ ወይም ፈቃድ ከልባቸው ውስጥ ይነቀላል ማለት ነው። በትክክል። ይህንን ሐሳብ ለማስረዳት ከብሉይ ኪዳን ከዘሌዋውያን መጽሐፍ አንድ ታሪክ እንደ ምሳሌ ቀረበው። አዎ፣ የእግዚአብሔርን ስም የሰደበው ሰው ታሪክ። ሕዝቡ በሙሉ በድንጋይ እንዲወግሩት መታዘዙ። ይህ በጣም የቆየ ታሪክ ከዚህ ዓለም አቀፋዊ ድራማ ጋር እንዴት ይገናኛል? ግንኙነቱ በጣም ጥልቅና ምሳሌያዊ ነው።
በታሪኩ ውስጥ ሕዝቡ እጃቸውን በሰውየው ራስ ላይ እንዲጭኑ ይታዘዛሉ። አስታውሳለሁ። ይህ ድርጊት ይህ እርግማን ያንተ ነው የኛ አይደለም፣ የኃጢአቱን ወደ ፈጻሚው የመመለስ ሂደት ነው። ገባኝ። ማህበረሰቡ በደሉን በጋራ እንደማይቀበሉት ያውጃሉ ማለት ነው። ልክ ነው። እና ምንጮቹ ይህንን ታሪክ የሚጠቀሙት በፍጻሜው ጊዜ ጻድቃን ፍጥረታት ኃጢአትንና የኃጢአት ፈቃድን ወደ ምንጩ ወደ ሰይጣን የሚመለሱበትን ሂደት ለማሳየት ነው። ኦኬ። ፍርዱ ኃጢአትን ከጻድቃን ማንነት የመለየት እና የማንጻት ዓላማ አለው። አዎ። ነገር ግን ፍርድ ብቻውን የመተማመን ቀውሱን ሊፈታ አይችልም አይደል? አይችልም። ፍጥረታት የእግዚአብሔርን ፍትሕ ቢያዩ ስለ ፍቅሩስ እንዴት እርግጠኛ ይሆናሉ? በጣም ጥሩ ነጥብ ነው። ለዚህ ነው ምንጮቹ ወደ ሁለት ቁልፍ የማረጋገጫ ምሰሶች የሚወስዱን። ፍትሕ ብቻውን በቂ አይደለም። የመተማመን ቀውሱ ሙሉ በሙሉ መፈታት አለበት። ለዚህም ነው የመስቀሉ ሞትና የመጀመሪያው ትንሣኤ ወሳኝ የሚሆኑት። እሺ፣ እስኪ እነዚህን ሁለት ምሰሶች እንመርምር። የመስቀሉ ሞት እንዴት ነው ይህንን ዓለም አቀፋዊ የጥርጣሬ ችግር የፈታው? ያው በአጽናፈ ዓለም ውስጥ ላለ ማንኛውም ተመልካች አንድ ትልቅ ፓራዶክስ ነበር። ምንድን ነው እሱ? እንዴት አፍቃሪ አምላክ ሞትን ይፈቅዳል? እንዴትስ ጻድቅ አምላክ ኃጢአትን ይክር ይላል? በትክክል መስቀሉ የእነዚህ ሁለት የሚቃረኑ የሚመስሉ ጥያቄዎች መገናኛ ነጥብ ነው። ይህ ነው ዋናው ነጥብ። አዎ። በአንድ በኩል የእግዚአብሔርን ፍቅር አሳይቷል። ለኃጢአተኞች ሲል ራሱን አሳልፎ ሰጥቷል። ከራሱ ደህንነት ነፃ የሆነ ፍቅር። ልክ። በሌላ በኩል ደግሞ ፍትሑን አረጋግጧል። የኃጢአት ደሞዝ ሞት መሆኑን በተግባር አስመስክሯል። ኃጢአቱ ዋጋ እንዳለውና በቀላሉ የማይታለፍ መሆኑን አሳይቷል። በትክክል። ስለዚህ መስቀሉን የሚመለከት ማንኛውም ፍጡር እግዚአብሔር ፍቅር ነው እና እግዚአብሔር ጻድቅ ነው የሚሉትን ሁለት እውነቶች በአንድ ጊዜ ማየት ይችላል። እና ምንጮቹ እንደሚሉት የኢየሱስ ደም ስለ እግዚአብሔር በልቦች ውስጥ የነበረውን ጥርጣሬ አጥቧል። ልክ እንደዛ ነው። እሺ፣ ሁለተኛው ማረጋገጫ ደግሞ የመጀመሪያው ትንሣኤ ነው። ይህ ጽንሰ ሐሳብ ለብዙዎች አዲስ ሊሆን ይችላል። አዎ፣ ብዙ ጊዜ በደንብ አይታወቅም። ምንጮቹ እንደሚሉት ይህ ትንሣኤ በሰማዕታት አማካኝነት የተፈጸመ ነው። ይህ ክስተትስ የሰይጣንን ውሸት ያጋለጠው እንዴት ነው? የሰይጣንን የመጀመሪያ ውሸት እናስታውስ። ፈጽሞ አትሞቱም የሚለው ልክ ነው። ዋናው መልእክቱ የእግዚአብሔርን ሕግ ማጣስ ምንም ውጤት የለውም የሚል ነበር። ሰማዕታቱ ግን የተለየ ታሪክ ነገሩ። እስከ ሞት ድረስ የእግዚአብሔርን ትእዛዝ በመጠበቅ። አዎ፣ የሕይወት ምንጭ እግዚአብሔር እንጂ ኃጢአት እንዳልሆነ በተግባር አሳዩ። ከዚያም ከሞት ሲነሱ የሰይጣን ውሸት ሙሉ በሙሉ ተጋለጠ። ትንሣኤያቸው የእግዚአብሔርን ትእዛዝ በመጠበቅ የሚገኘው የመጨረሻው ውጤት ሞት ሳይሆን ሕይወት መሆኑን አረጋገጠ። ሞት በእነሱ ላይ የመጨረሻው ቃል አልነበረው እና ያ ድርጊት የሰይጣንን የውሸት መሠረት ሙሉ በሙሉ አፈረሰው። ግን ለምንድን ነው የእነዚህ የተወሰኑ ግለሰቦች ምስክርነት ይህን ያህል ወሳኝ የሆነው? ጥሩ ጥያቄ ነው። ምክንያቱም ይህ የኃይል ማሳያ አልነበረም፣ የመርህ ማረጋገጫ እንጂ። ገባኝ። ሰማዕታቱ ልክ እንደ ሌላው ሰው በፈተናና በጥርጣሬ ውስጥ ያለፉ ፍጡራን ናቸው። ነገር ግን በነጻ ፈቃዳቸው እግዚአብሔርን መረጡ። አዎ፣ የእነሱ ድል ተራ ፍጡራንም እንኳ በእግዚአብሔር ኃይል በውሸት ላይ ድል መንሳት እንደሚችሉ ያሳያል። ስለዚህ ምስክርነታቸው ለቀረው ፍጥረት ሁሉ ተስፋና ማረጋገጫ ሆነ። በትክክል። እሺ፣ የዚህ ሁሉ ድምር ውጤት ምንድን ነው? ውጤቱ ትልቅ ነው። ምንጮቹ እንደሚሉት ከእነዚህ ሁለት ማረጋገጫዎች በኋላ የጻድቃን ፍጡራን ነጻ ፍቃድ ፍጹም ይሆናል። ኃጢአት መስራት ዕድላቸው ይጠፋል። አዎ፣ ሙሉ በሙሉ። ይህ ሐሳብ ትንሽ ግራ ያጋባል። ነጻ ፍቃድ ኖሯቸው እንዴት ኃጢአት መስራት አይችሉም? ይህ በጣም ወሳኝ ነጥብ ነው። ነጻነታቸውን እንደ መግፈፍ አይሆንም። ሮቦቶች ይሆኑ? በፍጹም አይሆንም። ምንጮቹ የሚያስረዱት ከዚህ በተቃራኒ ነው። ፍጹም የሆነ ነጻ ፈቃድ ማለት የመምረጥ ነጻነትን ማጣት ማለት አይደለም። ታዲያ ምንድን ነው? ይልቁንም መልካም የሆነውን ነገር ያለምንም ጥርጣሬና ማንገራገር መምረጥ መቻል ማለት ነው። እስኪ በአንድ ምሳሌ ብታስረጅ። እሺ፣ በእሳት ክፉኛ የተቃጠለ ሰው ምድጃው ትኩስ መሆኑን ካወቀ በኋላ በነጻ ፈቃዱ ሄዶ እንደገና እጁን ምድጃው ላይ ያሽቀምጥ። ትክክል ነው። ይሄን የማያደርገው ነጻ ፈቃዱ ስለተወሰደበት አይደለም፣ ነገር ግን ስለ እሳት ሙሉና ፍጹም የሆነ ዕውቀት ስላለው ነው። ገባኝ። የጻድቃንም ሁኔታ ከዚህ ጋር ይመሳሰላል ማለት ነው። ልክ ነው።
የእግዚአብሔርን ፍቅር በመስቀል ላይ አይተዋል። የትእዛዛቸውን እውነተኛነት በትንሣኤው ተረድተዋል። የኃጢአትን አስከፊ ውጤት በፍርዱ ተመልክተዋል። ስለዚህ በእግዚአብሔር ላይ ምንም አይነት ጥርጣሬ አይኖራቸውም። ፍቅራቸው ፍጹም ስለሆነ ምርጫቸውም ሁልጊዜ ወደ እግዚአብሔር ያደላ ይሆናል። ነጻ ፈቃዳቸው በእውቀትና በፍቅር የጸና ይሆናል ማለት ነው። በጣም ግልጽ ነው። ነጻነታቸው የሚጠናከረው በእውቀት ነው፣ የሚገደበው አይደለም። በትክክል። እሺ፣ ታዲያ ይህ ፍጹም ነጻ ፈቃድ ወዳለበት ደረጃ ከተደረሰው በኋላ የፍጥረት ታሪክ እንዴት ይቀጥላል? አዎ፣ የመጨረሻው ምዕራፍ በምንጮቹ ላይ የተጠቀሰው የሺህ ዓመት መንግሥት እና በዚያ ዘመን ሰዎች አሁንም ይጣለላሉ መባሉ ትንሽ ግራ ያጋባ። አዎ፣ ይህ ሁሉ ማረጋገጫ ከመጣ በኋላ እንዴት እንደገና ማታለል ሊኖር ይችላል? ምንጮቹ ይህንን የመጨረሻ ምዕራፍ በጥንቃቄ ያስቀምጣሉ። በመጀመሪያ ሰይጣን ጥልቁ በሚባለው ውስጥ ይታሰራል። ይህም ማለት ተጽዕኖ ገለል ይደረጋል ማለት ነው። አዎ፣ የማታለል ኃይሉ ለጊዜው ይወሰዳል። በዚህ እውቀት በሺህ ዓመት ውስጥ የሚኖሩት ሰዎች ያለ ሰይጣን ቀጥተኛ ተጽዕኖ የመኖር ዕድል ያገኛሉ። የፈተናው ዓላማ ምንድን ነው ታዲያ? ዓላማው ኃጢአት የውጭ ተጽዕኖ ውጤት ብቻ ሳይሆን በልብ ውስጥም ሊኖር እንደሚችል ማሳየት ነው። ስለዚህ በሺህ ዓመቱ መጨረሻ ሰይጣን ሲፈታ እና አንዳንዶችን ሲያስት ይህ ሁኔታ ነጻ ፈቃዳቸው ቀድሞውኑ ፍጹም በሆኑት ጻድቃን ላይ ምንም ተጽዕኖ አያመጣም። ምንም ተጽዕኖ የለውም። እነዚያ ጻድቃን የኃጢአትን ሙሉ ታሪክ አይተዋል። አዎ፣ ለምን መሞት እንዳለባቸው ተረድተዋል። ልክ ነው። ስለዚህ የሌሎች መውደቅ በእነሱ እምነት ላይ ምንም አይነት ጥርጣሬ አይፈጥር። ይልቁንም የፍርዱ ትክክለኛነት የመጨረሻ ማረጋገጫ ይሆንላቸዋል። ከዚያ በኋላ ነው የመጨረሻው ፍርድ የሚመጣው፣ በታላቁ ነጭ ዙፋን ፊት የሚሆነው። አዎ፣ ያ ኃጢአት ከፍጥረት ለዘላለም የሚወገድበት የመጨረሻው ድርጊት ይሆናል። ቅድም ወደ ተነጋገርንበት የዘሌዋውያን ታሪክ ስንመለስ ምንጮቹ አንድ በጣም አስገራሚ ንጽጽር ያደርጋሉ። አዎ፣ የአዛዜሉ ፍየል ታሪክ። በፍጻሜው ጊዜ ፍጥረታት የኃጢአት ፍቃድን ወደ ምንጩ ወደ ሰይጣን ይመልሱታል ይላሉ። ይህ ከዛ ፍየል ጋር እንዴት ይመሳሰላል? ያ ንጽጽር የሐሳቡን ጥልቀት በሚገባ ያሳያል። በዘሌዋውያን ሥርዓት ሊቀ ካህኑ የሕዝቡን ኃጢአት በሙሉ በፍየሉ ራስ ላይ በመጫን ወደ ምድረ በዳ ይሰደው ነበር። ኃጢአት ከማኅበረሰቡ መወገዱን የሚያሳይ ምሳሌያዊ ድርጊት ነበር። ልክ። በተመሳሳይ መልኩ ምንጮቹ እንደሚሉት በፍጻሜው ጊዜ ጻድቃን ፍጥረታት ኃጢአት የእነሱ እንዳለ ሆኖ በውሸት ወደ ፍጥረት የገባ ባዕድ ነገር መሆኑን በማወጅ ወደ ምንጩ ወደ ሰይጣን ይመለሱታል። ኃጢአት ከፍጥረት ሙሉ በሙሉ የሚነቀልበት የመጨረሻው ስነ ሥርዓታዊ ድርጊት ነው። እንግዲህ የዛሬውን ጥልቅ ውይይት ስናጠቃልል ከባድና ውስብስብ ጉዞ ነበር። በእርግጥ በኃጢአት ምክንያት በተፈጠረ የመተማመን ቀውስና አለመረጋጋት ጀመርን። ከዚያም የእግዚአብሔር ፍቅርና ፍትሕ እንዴት እንደተረጋገጠ አየን። በመጨረሻም ነጻ ፈቃድ በፍጹም ዕውቀትና ፍቅር የጸናበት፣ ኃጢአትም ለጻድቃን የማይታሰብ ነገር የሆነበት የጸዳ ፍጥረት እንዴት እንደሚመጣ ተመልክተናል። በጣም ጥሩ ማጠቃለያ ነው። ምናልባት ለአድማጮቻችን ልንተወው የምንችለው አንድ የመጨረሻ ሐሳብ አለ። እሱም ምንድን ነው? ምንጮቹ አበክሮ የሚሉት ነገር ቢኖር መልካምነት አስተማማኝና ጽኑ እንዲሆን በክፋት ላይ ድል መንሳት ብቻ በቂ አይደለም። እሺ፣ ይልቁንም የክፋትን የመጨረሻና የማይቀለበስ ውጤት መመልከትም አስፈላጊ እንደሆነ ነው። እሱ ምንድን ነው? ፍትሕ ማለት የተበላሸውን መጠገን ወይም ማካካስ ብቻ ነው ወይስ እውነተኛና ዘላቂ ሰላም ከመምጣቱ በፊት በመሰረቱ የሁሉም ነገር ሂሳብ የሚወራረድበት ወሳኝና የመጨረሻ ፍርድን የግድ ይፈልጋል? እና እነዚህ ምንጮች ወደ ሁለተኛው ያደላሉን? አዎ፣ እውነተኛ ሰላምና መረጋጋት የሚመጣው ፍትሕ የመጨረሻ ፍጻሜውን ሲያገኝ እና የእያንዳንዱ ነገር በቦታው ላይ ሲቀመጥ ብቻ እንደሆነ ያስረዳሉ።